Akkam jirtu fayyaa keessanii nagaa keessanii turtii guyyaa dheeraadhaan booda jechuudha. Har'a keessummaan qaba. Keessummaan koo immoo ni beektu artistii beekamtuu artistii cimtuu mana koo ni dhuftii viidiyoo tole jettee naa waraabamtee gadansinii dhiisa ishee sirriitti nan qaanessinaa laayikii godhaa sirriitti akka inni ilaalamu godhaa ishee tole yoo dhufteedhaan gadi sinii lakkisaa. Kanaaf sabskraayibii godhaa sirriitti ilaalaa ishee babbanne irra gargar koo qaata babbanne bar eebbu warri kee babbadaniiru. እናንተ ዛሬ ትልቅ ሰርፕራይዝ አላችሁ። ትልቅ እንግዳ ትልቅ እንትን ነው አለና አይታችኋታል። ማናት እቺ ግን ያወቀ ሰው ዩቲዩብ ሼር ይደረግለታል። መጀመሪያ ዩቲዩበር ከሆናችሁ ስም አንናገርም። ያወቀ ሰው ሼር ይደረግለታል። ከዛን ደግሞ take five. Yep, yes. Take five. Oppa. Oke. Enggak. Bisa? Nanti. ስሜለሽ እስቲ ሰው ሰላም በይታይ። ሰላም እንደምን አላችሁ? ዛሬ የት ያለው ይመስላችኋል? መቼም ታውቁታላችሁ እርግጠኛ ነኝ። እኔን ነው የማታውቁኝ። እስኪ የገመተ ያወቀ ምን እኔ ዩቲዩብ ሼር አደርግለታለሁ። ዩቲዩበር ከሆነ ዩቲዩብ ሼር አደርግበታለሁ። ከዛ ደግሞ እንትን እንልና ማለት ነው እኮ ኤቡ በጣም ወደዋለች። በጣም ወደደች። እየመሰከረች ነው። ለሌላ ሰው እንደዚህ አትጫወትም፣ እንደዚህ አታወራም አይደል እናቴ? እኮ ንገራቸው እስቲ እነሱ እኮ የሚፈልጉት ፍቅር ነው። ሌላ ነገር አይፈልጉም። እሺ ፍቅር ወይ እስቲ በደንብ ያው በፍቅር ነው የምናውቅሽና እንደ ስምሽ ፍቅር የኔ እናት የኔ የጽናት አምሳያ በእውነት ጽናት ልበልሽ እንዴ? ስምሽ ልቀይር ይፈቀድልኝ ይሆን? ባለቤትና ልጆችሽ ላስፈቅድ እማ ወይዬ ምን ማጣማሽ ምን ፈለግሽ? ምንድነውሽ? የፈለገችው ነገር አለ። መቼም እናት ናት ቋንቋ የምታውቀው። ቡና ምንድነው? ውሃ ቡና ራሴ ፈልጌ ነው ታውቃላችሁ። ቡና ራሴ ፈልጌ በልጃማ አይቶ ይበላል አንኩቶ በሚባለው አዳሪች ቤት ነው። ምን አሉ መሰለሽ አንቺ አንዷ በቀደም እንግዳ እኔ ቤት መጣች ቲክቶክ ላይ ማለት ነው። በጣም ቆንጆ ቦርሳ ነው የሚሸጠውና ለይብዬ ሰው ከውጭ ቦርሳ ገዝቶ ላከላት። ከሷ ገዝቶ አድርሱልኝ አለው። ከዛ አንድ ደቂቃ አልሰጧት። ስልኬን ሳወራ አንዴ ሳነሳ አንዴ ሳይነው ሁለተኛ ቤት ይከመጣ። ዛሬ እድለኛ ነኝ። አዎ እኔ ግን ቡናዋን ጠጥቻለሁ። እንግዲህ ይቅርታ አድርጉልኝ። እኔ እድለኛ ነኝ ማለት ነው። ጊዜ ተሰጥቶኛል። ቆንጆ ጊዜ ከሷ ጋር እያሳለፍን ነው። ይሄ በጣም ደስ ብሏታል። የኔ ወርቅ አዱዬም እውነት አዱ ለብዙዎቻችሁ በተለይ እንደዚህ አይነት ኬዝ ላለባችሁ ቤተሰቦች እናቶች ትልቅ አሪያችሁ መሆኗ የሚገባት ትልቅ ሴት ናት። ጽናቷ ደስ ይላል። ሰው በቃ ይሄ እኮ ነው ትልቁ ጸጋ። እግዚአብሔር የሰጠንን ነገር ለመልካም ነገር ማዋል፣ የተሰጠውን ነገር እንደወረደ መቀበል፣ ከዛ ደግሞ በትልቅ ጽናት ፍሬ እንዲያፈራ መታገል ቀላል ነገር አይደለም እውነት ለመናገርና ይሄ ትልቅ መሰጠት ነው። እሷ ብቻ ሳይሆን ባለቤቷም ልጆቿም ከኢባፊ ጋር ያላቸው ግንኙነት ያላቸው ብርታት እሷን የሚያግዙበት መንገድ ቀላል ነገር አይደለምና ሁላችሁም እንደው በተለይ እኔ አሁን እኛ ማህበረሰብ ጋር የተለመደ ነገር አለ አዱ በጣም የማይመቼ ነገር አሁን እንኳን መድኃኒዓለም ይመስገን እንትን ነው እየተቀየረ መጥቷል አስተሳሰባችን እንጂ በፊት እንደርግማን ነው የሚቆጠረው አይላሉ ብዙዎቹ። እኔ መጀመሪያ ዩቲዩብ ስከፍት በውስጥ መጡና ማለት ነው ውስጥ መጡና ዘመናዊ ልመና ልትጀምሪበት ነው ወይ ብሎኛል። አሁን ደግሞ ቲክቶክ ላይ እያስወጣ
ምን አለበት ከምትለምኝበት የሆነ ነገር ብታረጊስ? ልክ እንደ ቅድም ምግብ ሳስተምሮ እንዳለ አንዳንዱ ለትምህርት አይመስለው ይሆን ለልመና። አንድ ቀን እኔ ለምኝም አላውቅም። ነይ እስኪ ልቀበሽ። እናቴ ምን ነው እስኪ የሆነ ነገር ፈልጋለሁ። አይ እንጂ እስካሁን ሰላም ነው የቆየችው። ሰላም ነው የቆየችው። እቺቹ እናቴ ብቹቹ እንቅልፍሽ መጣ? እንቅልፍሽ ነው አላለቀም እንዴ እንቅልፉ? ጠብቀናል እስከምትነሺ እናቴ የኔ ውድ። እና ይሄ እርግማን አይደለም። እግዚአብሔር በአንድም በሌላ መንገድ ሊያስተምር ሊፈትነንም ሊሆን ይችላል። ብቻ በተለያየ አጋጣሚ ሳይንሱ የተለያየ ነገር ኬዝ ያነሳል አይደል እንዴ? ለምሳሌ ሲፒ እኮ ማለት ነው። የሚገርምሽ ነገር ሰዎች ብዙ የተሳሳተ አመለካከት ነው አለ ሲፒ ላይ። አንዳንዱ እርግማን ይመስላል፣ አንዳንዱ በሐኪም ብቻ ስህተት ይመስለዋል። 5 አይነቶች አሉት። ለምሳሌ ሙሉ ፓራላይዝ የሚያደርጋቸው ለምሳሌ ነይቡ ሙሉ እንትናቸው ነው አንጎላቸው ነው የተጎዳ። ግን ከተጎዱ ከሰራሽበት በጣም ካለማመርሽው ኤባፍ ጨርቅ ነበረች በፊት። አሁን ግን ስላለማመርና በጣም ብዙ ለውጦች እያመጣች ነው። በጣም ብዙ ለውጦች እየመጣ ነው ይመጣል። በመውደቅ ይመጣል። ትልቅ ሰው ሆኖ በስትሮክ ይመጣል። በሱካር ራሱ ስትሮክ ያረግሽና በሱ ሁሉ ይመጣል። በተለያየ መንገድ ነው የሚከሰተው ሲፒ። ግን አለመረዳት፣ ሰው አለማወቅ። አንጎል በቃ የውስጥ አንጎልሽ ከተጎዳ ሲፒ ነው የምትሆኝ። በቃ ዞሮ ሄደሽ ማለት ነው። ሰዎች ግን በልጆች ሲሆን እርግማን ይመስላል። በልጆች ይሄን የምልሽ ለምንድን ነው እንደዚህ አይደለም። በዚህ ልክ ያሉ ሙሉ አንጎላቸው የተጎዳ ልጆች አይደሉም። ይሄ አልፎ አልፎ ለምሳሌ ኤፒሌፕሲ ብለን የምንጠራው አይደለ? እሱ ራሱ ከእርግማን ጋር የሚያያይዙ ሰዎች አሉና ይሄ እርግማን አይደለም። በተለያየ አጋጣሚ በተለያየ ኮንዲሽን የሚፈጠር ነገር ነው። ሲፈጠር ግን እንዴት እንቀበለዋለን፣ እንዴት ነው የምናስተናግደው የሚለውን ነገር ቁመን ማሰብ። ከመጣም በኋላ ደግሞ በቃ ፈጣሪ እንደማይሳሳት አምኖ የመጣበት መንገድ ምናልባት ምን ይታወቃል፣ ይሄን ቤተሰብ አንቺን እኮ ሊጠብቅሽ የመጣበትስ መንገድ ቢሆን እሷን ለማዳን ቤት ውስጥ በምትይበት ጊዜ ውስጥ ለሌሎች እናት ለሌሎቹ ልጆች እናት እንድትሆኚ ለቤትሽ ንግስት እንድትሆኚ ተመርጠሽስ ቢሆን መቼም ሁሉም ነገር በፈጣሪ ዘንድ ምክንያት አለውና ያንን መቀበል፣ እግዚአብሔርን በጽናት መጠየቅ፣ ከዛ ደግሞ ልጆቹ ላይ በተቻለ መጠን ደከመኝ ሰለቸኝ ሳይባል ለውጥ እንዲያመጡ መርዳት፣ ከጎናቸው መሆን ከኛ የሚጠበቅ ነገር ነው። አትፍረድ ይፈረድብሃል። ዛሬ ላይ የምንጥላት እያንዳንዷ መርዝ ቃል ነገ ዋጋ ታስከፍለናለች። ስለዚህ እግዚአብሔር አይሳሳትም። እግዚአብሔር ከሰጠ ደግሞ እንዴት ተቀብለን እንዴት ማስኬድ እንዳለብን መረዳት፣ ያንን በትዕግስት መጠየቅ፣ ብርታቱ እንዲሰጠን ጥበቡ እንዲሰጠን መጠየቅ ነው እንጂ ልክ ስላልሆነ እባካችሁ ይሄ እርግማን አይደለም። ልጆቻችን ስጦታዎቻችን ናቸው። በአንድም በሌላ መንገድ ምክንያት አለው ፈጣሪና እሱን ነገር እንቀበል ማለት እፈልጋለሁ። ዛሬ እጅግ በጣም ደስተኛ ነኝ። እኔ ባፍዬ ብቻ ሳትሆን ሌሎች ከ10 በላይ ልጆችም አሉን። ለበረከት የሚባል የአካል ጉዳተኛ እና እንዲሁም የወላጅ አልባ ህፃናት አምባሳደር ነኝና እዛም ስለማይ ሌላም የጓደኛዎቼ ልጆችም ስላሉ ለኔ አዲስ አይደለም። በእርግጥ ግን መደንገጥ የለብንም፣ መፍራት የለብንም። በቃ ስጦታዎቻችን ናቸው። እሱ ነገር ግን የተደውን እንዴት ነው የሚጎበኙ? ለምሳሌ የባፍ ቤተሰብ በጣም መልካሞች ናቸው። መጎብኘትን ይወዳል። ለበረከትን ለሚኩራ ክፍለ ከተማ ሀያት አደባባይ ከመጣችሁ በኋላ ወደ 72 ወረድ ስትሉ ለሚኩራ ክፍለ ከተማ አለ። በሱ ጀርባ 100 ሜትር ያክል ወረድ እንዳላችሁ መንገድ ዳር ነው። ለበረከት የአካል ጉዳተኛ መርጃ ድርጅት የሚል አለ። አንድ ቀን እኔ አብሬ ሄጄ ጎበኛለሁ። አብረን ሄደን እንጎበኛለን፣ እንመጣለን። በጣም በእኛ ልጆች ላይም ስለሚሰሩ በእኛ ልጆች ላይ እንኳን ባይሰሩ ለበረከት የሚሰለፈውን ሰው ማገዝ፣ አይዞ ምንም ባታረጊ አይዞ ማለት ራሱ ጊዜ መስጠት። ወይኔ ብታያቸው ሲያስቀኑ ነው። አዱዬ በቃ ስትሄጂ ይሄ የሰው ፍቅር ነው የናፈቃቸውና ምን እንደመጡ ድብቅ ይሉብሻል።
ኢቭን አስቢ ገና ይሄ ያው የአእምሮ ስንነት ምናምን እንዳለባቸው እኮ ይገባሻል። ግን እንዴት ኢቭን በረከት የሚባለው ልጅ ሙሉ ለሙሉ ከወገብ በታች አይሰራም። ከዛ ደግሞ እሱ ሌላው ተደራቢ ችግሩ ምንድነው መሰለሽ ሽንት ሲሸና አሁን ብዙዎቻችን ሽንታችን መጣ እንላለን አይደል? እሱ ግን ሽንቴ መጣ ማለት አይችልም። ማለት መምጣቱን አያውቀው። ሴንስ ያንን አካል ሴንስ የሚያደርገው የአእምሮ ክፍል አይሰራም። እና በቃ የግድ በዳይፐር ምናምን ነው የሚንቀሳቀሰው። በሚያሳዝን ሁኔታ ዳይፐር ስትቀይርለት ፊቱ ላይ የምታዩ ነገር ደስታ ብቻ ሳይሆን ይሄ ለምንድን ነው የሚደረግልኝ? ገና የ7 ዓመት ከምናምን ልጅ ነው ግን ለምንድን ነው የሚደረግልኝ? አድጌያለሁ አይነት መንፈስ አንደበቱ እንዴት ጠንካራ ልጅ እንደሆነ እንዴት ብርቱ እንደሆነ እንዴት እንደሚያምር እዛ ስትሄጂ ፊት ለፊትሽ መተው ብዙ ህፃናት ጋር የምናየው ጤነኛ ህፃናት ጋር የምናየው ፊታቸውን ከልለው ነጋ የሚሉሽ በቃ ከአንቺ ጋር ለመጫወት ያላቸው ሩጫ እንዴት በቃ እኔ በረከት የመጀመሪያ ቀን በተለይ አምባሳደርነት ነው የወሰድኩበት ቀን ላይ ጫማ የሁሉም ጫማ አላቸውና ምንጣፋቸው ላይ ሲቀመጡ ጫማ ላደርግለት ስል ወለቀበት እግሩ በደንብ ስለማይ እኔ ጫማ በጣም ወዳለሁ ሲለኝ እንዴት አንጀቴ እንደተላወስ እና አይዊሽ እግዚአብሔር መልካም ፍቃዱ ሆኖ ለሱ የሚሳነው ነገር ስለሌለ በሽታው ተገኝቶለት ሰውነቱ ተስተካክሎ እንደው ሌላው ቢቀር ዊልቸር ላይ ሆኖ በትክክል ጫማ አድርጎ የማይበትን ቀን እንዴት እንደናፍቀው። ዊልቸር ተጠቃሚ ነው ግን እግሮቹ ኮምፕሊትሊ ይሄኛው እግሩ እንደዚህ በጣም የዘረ ስለሆነ አይዘም። አሁን እንደ እግዚአብሔር ፍቃድ እንተና ምንድነው ጥቁር አንበሳ የሕክምና እድል ተገኝቶለታል። እዛ እንግዲህ ሊጀመርለት ያኮበኮብን ነው። እስኪ እግዚአብሔር ያውቃል። የምትችሉ ሄዱና ጎብኙ። እሺ ጎብኙ። የባፍ ቤተሰቦች ለመጎብኘት በጣም ጎበዞች ናቸው። ጎብኙ። ከዛን ደግሞ የሷ ቤትም ግቡና ጎብኛት። የሷ ቤትም ግቡና ጎብኛት። ስትጎበኛት ማንነቷን ተረድታችሁ በዛው ልጅ ተሰጣላችሁ። እና አሁን ላባረራት ነው። ቻው ደህና ቆዩ። እንወዳችኋለን። እንድድ እናረጋችኋለን። ይሄ ቪዲዮ ብርታታችሁ እንዳይቋረጥ ያዱ የቤተሰቦች ለሷ ብቻ ሳይሆን ለሌሎችም ያላችሁ ብርታትን አውቃለሁኝ። አንዳንድ ጊዜ ገባ እያልኩኝ ስለማይ አደራ ትንሽ ናቸው። ትንሽ መስሎ ነው የሚታዩ ግን ሺዎች ናቸው። ብዙ ናቸው። ሀሳባቸው ራሱ በጣም ብዙ ነውና አደራ እናታችንና በርቱልን። ብርታታችሁ አይለየን። ሌሎቻችሁም ነው ጎብኙን። እሺ መንገዳችን ክፍት ነው። እውነት ነው። እንወዳችኋለን። ተዘከረች በሳቅ ነው የገለጸችው። እንወዳችኋለን። ባይ ፋይናሊ ኡፍቴ ባቴቲ akkuma ilaaltan ሰብስክራይብስ ጎተኒ ፊ እሺስ ማነሺ ደቃቲ ሰብስክራይብ ጎዳፊ እና ዩቲዩብ አራ ጀልቀበቹ ፊ አናኒስ አከምትና ኢላልተኒ ፖድካስtii ko akkamitti ilaaltanii yaa interviin goone keessummaa waan taateef guyyaa lammaffaa gaafa hidhuftu waan isinii gaafadhu waan intervii isinii gochuu barbaadu asirratti naa barreessaa. Nageenyi keessa naa baay'atu akka itti fataattan abdiin qabaa. Yoo lammaffaa dhiyeessii waan naa gaggaafadhu tan isiniif gaggafadha. Bye bye.